ሰሚ የጥልቁ ዓለም መልእክተኛ ነኝ እኔ ሰይጣን ነኝ ሰው አይደለሁም እኔ ሰለሞን አይደለሁም ሰለሞን የሚባል ነገር እኔ አላውቅም ሰለሞን የሚባል ሰው የለም በቃ አንቺ ሜላት ስትሰወር እኮ ዓለም ሁሉ ነው ያየ ማን ያየኝ ኧረ እባክህ ካሜራ ይዘን መተን ነበር ካጠገባችን የተሰወርከው እንዳለሽ ስለገባኝ ምን አገባሽ አሁን ልሙት ታረበሱ እጅ አይደለም ማማሙ በፈለኩት ልሙት አንቺ አይመለከትሽ ምንም እንዳታናገሪኝ ከዚህ በኋላ ቀጣይ የዚህ አመት መስዋዕት እሷ ነች ምን እያልክ ነው አንተ ያለው የምን መስዋዕት ቆይ ምንድነው የምትለኝ ነሽ ነው ማለት ነው ዛጂ ሂጂ ሃሎ ስሚኝ አርፈሽ ቁጭ በይ ሰሚኛለሽ ማለት አንቺ ነሽ እንጂ እሷ ዋናዋ እሷ ነች ታስፈልግልኝ ስለምኑ ነው የምታስፈልገው ስለምኑ ነው ነገር መመለስ አልፈልግም ወዴት ነው ንገረኝ ወዴት እገላታለሁ ድንግላቱን እንደማልፈሰሳትም እስካሁን ምንድነው ያለው እኔም በጄ ነክቻት አላውቅም ማንም ነክቷት አያውቅም ምንም ደም ያልፈሰሳት የት ነው የምትፈለገው እንደ በግጠም ምን ማለት ነው እሺ ቀለበት ይመልሽልኝ አንቺ ቀለበት ይመልሽ ወይ ነው መሰለኝ የምትፈልገው ቀለበት ሰሚኛለሽ ተሰሚኛለሽ ቀለበሽ አናግሪ አሁኑኑ ሄደሽ ተጠራታለሽ ሜሉ እያለ ነው ሁሉ ነገር አሰፈልፍሽ ምን ሆነሽ ነው ምንድነው ሐሳብሽ ቆይ አንቺ ልጅ ንገሪኝ ምንድነው ሐሳብሽ በቃ ሜሉ ሄድሽ ወዴት ነው የምትሄጂው እንዴ ምን ነው ሳምሪ ሰላም ነው ደህና ነሽ ታክሽም እያለቀሽ ነው እኮ ላድርግልኝ እስቲ ዛሬ እንደዛ ነው አልቀሽም ሳቂም ከፍ ጨምሪበት ስቅስቅ ጮክ በይ ለምንድን ነው ንብረቴን ወሰድሽው የምን ንብረት ነው ንብረቴን ለምን ወሰድሽው ንብረቴን መልሽልኝ እየተወራጨሽ እየተወረገረሽ እያባራሽ እየዘለሽ እያለቀሽ ይህንስበት ነው ማለት ገንዘብ የምትፈልጊ ከሆነ የምትፈልጊውን ያክል ተነዶ ዘርማን ዘርሽን እስከሚጨርስ ድረስ ክምር ገንዘብ ሰጥሻለሁ ጎንበስ ቀና እያልሽበት በቃ በደንብ ወደ እኔ ዞረሽ ዛሬ መውጣት ነው የምትፈልጊው አይ አይደለም እንግዳ መጥቶ የለም እንግዳ ማንም የለም ቤትሽ ውስጥ እነማዘር እኮ ማንም የለም ቤት ለዛ ነው ቤት ብቻሽን ነበርሽ አይንሽ ላይ እያነበብኩት ነው ሜላት መታ አንቀሽቅሻ ስትወስድሽ ይታየኛል አይደል ወይኔ ሰላም ንገረኝ እንዴት አድርጋ ነው እስቲ እንደዚህ እንደ ባሪያ የምትጫወታት እንዴት አድርጋ ነው አንተ ሰውዬ ምን ሆነሃል ሰው ካፈቀረ ውሬውን ይልንድ በቃ ፍቅር ነው እኔስ ከሷ ጋር ያደረገኝ ፍቅር አይደል እንዴ ስም በል እንደዚህ የውሸት ወሬ እንድታወራ አልፈልግም ትሰማኛለሽ እሺ አታስቀኝ አልነካውም ለምንድን ነው እንዲህ የምትለዋወጥ አታስቀኝ እንዴ አሞት ማርኩ እንዴ ወይኔ ሰለሞን አንተ ምን ቀለጃለሁ እንደዚህ ያልቀለም ምንም እንድትዝት አልፈልግም ትሰማኛለህ ምንም ስለማታመጣ አትዛት ዞር በል እጅን ወደ እኔ ትቀስርና ድጋሚ እረግጥሃለሁ እሺ እየሰማኝ ነው እረግጥሃለሁ አይኔ አጥንቴ አሁን ለምንድን ነው ማትተወኝ አልተውም እውነቱን እስክትነግረኝ ድረስ አልተውም ምንድን ነው የምትፈልገው ነገርኩ አይደል እንዴ የምትፈልገውን በቃ እንዴ በቃ ሚስት ያለች እንዴ ሚስት ስለሆነች አይደል እኔስ ምንም ሆነላት አይደል እንዴ በቃ አለቀ ምንም አዲስ ነገር የለም እንዴት ነው እሺ እንዴ የተላ እንደዚህ የሞት አይ ስታጎርሳት እንዴት ነው እሺ ብላ ስትጎርስልኝ ነበር እንዴት ሳለማመድካት እንደው ምን ናካው እንዴት ነው ያወርካት ምን ነው እናንተ ቆይ ፈረንጅ እንደዚህ ሲበላ ለምን አልተናገሩም ለኔ ጊዜ ነው እንደሚታያችሁ ምን አገባኝ እኔ ስለሌላው እየነገርኩ ነው ትሰማኛለህ እሺ ንገረኝ እውነቱን ንገረኝ ንገረኝ እሺ እነግራለሁ
እንትን ነው በቃ ማለት ያው እንዴት ነው እኔ እንትን በቃ ማለት ቻይና ሀገር ኖር ያለውና እዛ ሲበሉ አይቼ እዛ ለምጄ ነው በቃ ምንድነው አይቀርም ያደርጋላው በቃ ዝም ብለን እሱ እንዴ የሚሸት ምግብ ይበላል ምንድነው እዛ አይሸትም በእናትህ እሱ ከንት ይዘኝ በእናትህ እሺ በቃ ወይኔ እንደ ልጅ ንገረኝ በቃ ምንድነው ቻይና እሺ አንተስ ብላ እሷን እንዴት እንደዚህ ታረጋታለህ ንገረኝ እሷን እንዴት ታረጋታለህ እሷን እሺ ንገረኝ ማጂክ ነው በቃ አስማት ነው ጥቁር አስማት ነው በቃ እችላለሁ ምንድነው እኮ ሰው እኮ እንደ ታለንት ነው የሚቆጥረው እኮ እሱ እንዴት ታለንት ነው በቃ ውጭ ሀገር አላየህም ቴሌቪዥን ላይ ካርታ ወደዛ ወደዚህ ሲያደርጉ በአፋቸው ሲያወጡ ሲያስገቡ በቃ እንደሱ አስማት ነው በቃ በዛ ተቆጣጥራት ነው አው በቃ ማንን ማድረግ ይችላልው ዋው ጎበዝ በቃ ይሄ ነገር አስማት ነውና ትተነው እንሂድ ምናምን ብለን ምን ወጣ ነው እንዴ የሚመስለው እንዴ ጅል አርገን እንዴ ጅል አርገን ሰማኛለህ ወይኔ ተነበትፈልገው እውነቱን ነው የምፈልገው እኔ እውነቱን ነው የምፈልገው ሰማኛለህ እውነቱን ነው የምፈልገው እውነቱን እንድትናገረኝ ነው የምፈልገው እሺ በቃ የነገርኩ ማለት ቤት ራሱ ቅፍፍ ነው የሚለው ማለት የሆነ ይቀነሩበት እናንተ ምን ቸገራችሁ ሞራል የማይሰጥ ቤት ነው ያለ ምንድነው ለምንድነው አይ ማለት የሆነ የሰው ቤት አይመስልም የሆነ ከኋላ መጥቶ የሚይዝ ነገር ነው ያለ ነው የሚመስለኝ አው በቃ እንዴ እሺ ቆይ እንዴት ነው እሺ እንዴት እንደዚህ አይነት ነገር ልታገኝ ቻልክ ማለት በተፈጥሮስ ከሆነ በቃ ራስን ችላት ኖርም ለምንድን ነው እየመጣ ሰው የምትበጠብጠው ቆይ ማን ጋር ደረሰ ለምንድን ነው የምትዘርፈው ቆይ ማንን ዘርፉ ዝም በል አይደለም ደረሰብኝ ያለ ሰው አለሽ ማን አለ አዎ የሰፈሩ ሰው ተማርሮብሃል ለዛ ነው የጠቆሙት እኔ መቼ ቤታችሁ ይርኩኝ እኔ አልደረስኩባቸው ኧረ እባክህ መጣ እኔ ራሴን ችዬ ነው የምኖረው ስትሰውር እኮ ዓለም ሁሉ ነው ያየህ ማን ያየኝ ኧረ እባክህ ካሜራ ይዘን መተን ነበር ካጠገባችን የተሰወርከው እኮ ጥበብ ነው ይኸውልህ አባቶቻችን ያደርጋሉ ውጪዎች ያደርጋሉ ዝም በል እኔ ዝም በል ራስህን ችለህ ማድረግ ትችል ነበር እየመጣ ሰው እንድትበጠብጥ ሰማኛለህ እየመጣ ሰው እንድትበጠብጥ የፈቀደልህ የለም እሺ በቃ እኔ ማንንም ልበጠብጥ አሁን ምን ልጆቹን አስገባ እሺ ትወጣና እስከዛ የምትናገረኝ ነገር እንዳለ እንድታስብ ፈልጋለሁ እሺ በቃ ና ተነስ ይልካ አስገባቸው ነቁጂ ቁጭ በይ ተረጋጋሽ ባሌ ምንድነው ያደረጋችሁት እንደዚህ ምንም አያገባሽም ምንም አያገባሽም አስፈላጊ ከሆነ ወደ አንቺም ዞራለሁ እውነቱን ማትናገሪኝ ከሆነ ዝም በይ አንቺ ምንድነው የምትይው ምን ማለት ነው ጭራሽ ከቤት ድረስ እንዴት እንደደበደቡት ያይሽ ነበር እኔ ምን አስገድልሻለሁ እኔ እንደዚህ ሆናል ያላሰበኩም እኮ ምን እያደረገኝ ነበር ያ ሁሉ ነገር ምን እያደረገኝ አንቺን አምኜ ስለመጣሁ አይደል እንዴ ሁሉ ነገር እኔ ላይ እኔ እንደዚህ ያደርጋል ብዬ እኮ አስቤ አይደለም ኧረ እባክሽ አንቺ ሲደበድብሽ አታስቢም እኔ አንቺን የደበደበ ለእኔ ይመለሳል ብለሽ ነው አስበሽ እኔ ላይ ጠራሽኝ እሱ ያዳስ ይለኝ እኮ ሊደበድብሽ መሆኑን አላወኩኝም በቃ አንቺ ግን ሲታሰብልሽ ትንሽ እንኳን ቢያንስ ለራስሽ አታስቢም ይሄ ሁሉ ነገር ሆኖ እንኳን ቢያንስ እንኳን አትነቂ እኔ እኮ ምንም ያደረኩት ነገር የለም እኮ ጥረት ሲለኝ ነው የጠራሁሽ ደግሞ ይደበድብሻል ብዬ አላሰብኩም እሱ እንዴት እንደደበደቡት ያያረገኝ ነው ታዲያ ምን እንዴት እንደደበደቡት አይተሽ ይል እንዴ እንዴት እንዳደረጉት አይተሽ ይል እንዴት እየደማ እንደነበረ አንቺ ለስታግዣለሽ ብትሞቺስ ቆይ እንዴ ምን ማለት ነው እኔ እኮ ላንቺ ነው ሲጀመር ቤቴ የመጣሁት እኔ ያለሱ መኖር አልችልም ታውቂኝ እንዴ ምንድነው የምትይው አንቺ ጤነኛ ራሷት እኔ ጤነኛ ነኝ እንዴ ምን እያልሽ ነው ጤነኛ ብትሆኝማ እኔን እንኳን አንቆ እንደዛ እየገደለ እንደዛ እያየሽ እንኳን እንደዛ ያደርጋል እየቆለሰብኩ እንደዛ ማድረግ እንዴ አሁን እንኳን ቢያንስ አትመለሽም ምን ማለት ነው እንዴ እንደዚህ እየደበደቡት እናንተ ቆይ ምንድነው የምትፈልጉት ከኔ ለምንድነው ማትታው አስፈላጊ ከሆነ እውነቱን ምን ማለት ነው ለምንድነው የምትገሉት
የምን እውነት ነው የሚናገረው? ይሄ ነገር መቋጨት አለበት። የምን እውነት ነው የሚናገረው? ይሄ ነገር መቋጨት አለበት። ይሄ ሰውዬ እዚህ ሆኖ ሰዎችን እያጭበረበረ ማህበረሰቡን እያመጣ ዝም በይ። ምንም እኮ የምታውቂው ነገር የለም አንቺ ከኔ በላይ እሱን ታውቂዋለሽ? ከኔ ከማሌ በላይ አንቺ ታውቂዋለሽ? የምን መስወሩ ነው የምታወሩ? ለዛ ነው አታውቂውም ያልኩሽ። ለዛ ታሳይሽ ቪዲዮ አለን፣ ቪዲዮ ይዘናል። ምንም የሚሰማው ነገር የለም። በቃ የሚበላው እኮ ነው የሚበላው፣ የተለመደ ነገር ነው። በቃ እሱ ለሱ ኖርማል ነው። ተስማምቶት መብላት ከፈለገ ይብላ። ምን ቸገረኝ እኮ አንቺስ በበላስ እኔ ምን ቸገራችሁ? እኔ በበላይ እና እሱ ብንበላ እናንተ ምን አላችሁ? ራሳችሁን ችላችሁ ለምን አታብዱም? ዝም በይ ዝም በይ። እኔ አንቺ ጋር መጥቼ አስቸግርሻለሁ እንዴ? አላስቸገርሽኝም። በቃ በበላ እኮ ቤቴ ነው የምበላው። እሱ አስሊስት ደህና ሴት ነበርሽ። ሊሆን ይችላል። አንቺ እንኳን ቢያንስ አንቺ ምን የሚመለከትሽ ነገር አለ? አንቺ ምን አገባሽ? ደህና ሴት ነበርሽ እኮ ለአንቺ አስቤ በቃ እኔ ተመችቶኛል። እንዴት ቆይ እንዴት ባንዴ ልውጥ ብለሽ ወደዚህ ተመችቶኛል። እሱ የሚያበላኝ ነገር ተመችቶኛል። ዝም በይ። ነገ ላይ ይሄ ነገር እኮ ነገ ላይ ጤናማ ትውልድ እኛ እኮ ሰው ጋር እኮ አልደረስንም። ማን ጋር ደረስን? አንቺ መግድ ቢይ ብለንሻል እንዴ? እሱን አይደለም ሊገለኛ ነበር እንዴ? እሱ የገደለሽ በቃ የወሰድሽበት ስለመሰለው እቃው ስለጠፋብን የጠየቀሽ እና እቃው ቢጠፋ መግደል አለበት እንዴ? አልገደለሽም እኮ በቃ ምን ጥያቄ ነው የጠየቀሽ? ነው እንዴ ገደለሽ ብለሽ የምታስበው? ኧረ እባክሽ እኛ ባንገባ እኮ ይገላት ነበር። ልስ እንኳን አትይም። ቢያንስ እንደ ሰው እንኳን የሆነ ማሰባችን ነው የተቆጣሽ እንጂ ምንም እኮ ያለው ነገር የለም እንዴ? አንቺ ምን ሆነሽ ነው? ያ ሁሉ ነገር ይዞ የተቆጣኝ በቃ ይሄ ነው እንገለው ነበር። ምን አገባሽ? ለምን ደሞ አገባኝ እንዴ? በገዛ ባሊ የማትናገሪ ከሆነ ምን አገባሽ? እውነቱን የምትተባበርኝና እውነቱን የምናገረው ይሄ ሰው ከዚህ ቀደም ሰው ላይ ጉዳት አድርሶ ያውቃል? ማንም ላይ ደርሶ ያውቅም እሱ። ኦኬ እንደዛ ከሆነ ታዲያ ለምንድን ነው የሰፈሩ ሰው ተማረው እንደዚህ የራሳቸው ጉዳይ? አልወደዱትም እሱ የፈለገውን ቢበላ ምን አገባቸው? እሱ ቤት እስካልደረሰ ምንም እኮ አያገባቸውም። ይሄ ሁሉ ነገር ንብረታቸው ሲጠፋ ስለ ንብረት እኛስ ምን አገባን ታዲያ? ሌባ ናችሁ እያልሽ ነው? ሌባ አይደለም እሱ እየተሰወረ እየጠፋ አልተሰወረም። ሰው በቃ የሌለ ነገር ማውራት ስለሚወድ ነው ሰው። ስሚኝ የዚህ ሰፈር ሰው ይኸው አጠያይቀናል እኮ እዚህ ጎረቤት ዶሮ ውሻ እንዳለ እዚህ ሰፈር የለም። ድመት ዶሮ ውሻ እንዳለ አይኖርም። ምን እያልክ ነው አንተ? ቆይ እንዴ እንዴት ቆይ ይሄ ሰውዬ ነገ ወደ ሰው ወደ መብላት ይቀየር አይቀየር በምንድን ነው የምናውቀው? ምንድነው ቆይ አንቺ ምንድነው እያወራሽ ያለሽ? ላንቺ ያሰብኩልሽ እኮ ነው። አታስቢልኝ አንተ። ሲጀመር ደግሞ ማን የነገረ ማወቅ እፈልጋለሁ። ማን የነገረ? አንተ ወደ እኔ ህይወት ማን ያመጣ? አንቺ እሺ ጓደኛዬ ነሽ። አንተ ማን ነህ? እሷ ናት ያመጣችኝ። ምን ታመጫለሽ? ምን ማለት አንቺ ነሽ? እሱ መጣሽብኝ ማለት ነው። ለአንቺ ብላ ነው ሁሉ ለኔ ብለሽ ምን አደረግሽ? እንደዛ ሳያንቀኝ እኮ ምንም ማድረግ አልቻልሽም። ከዛ ከገደለኝ በኋላ ለጓደኝነት ሌላ ሰው እንዴት ታመጫለሽ? ህይወቴን እንዴት እንዳበላሽሽ ዋየሽ? ምንድነው የሚበላው? ህይወቴን እንዴት እንዳበላሽሽ ዋየሽ? ከባለጣላሽኝ የሆነን ያለነው ነገር እንደዚህ ነው ፈልገሽ እዚህ ጋር የሰው ነፍስ መጥፋቱ እዚህ ጋር ነው ማን ላይ ደረሰ? ንገሪኝ። አንቺ ህይወቴ ስለምን ገባሽ? አንቺ እኮ ነሽ ያመጣሻቸው። አንቺ ባታመጫቸው ነው ይሄ ነገር ይመጣል። አይደለም ስለነሱ ሳይሆን እነሱም ባታመጫቸው ሁሉ ነገር ይመጣል። እነሱም ባታመጫቸው ሁሉ ችግር ይመጣል። ንገሪኝ። አዎ ይመጣል። እንዴት ነው ይመጣል? መፈጠሩ አይቀርም። ምክንያቱም ጤነኛ ያልሆነ ለከላቴ አንቺ ነሽ። ጤነኛ ያልሆነ ጓደኛዬ ነሽ ብዬሽ አስብ ነበር። ለካ አንቺ ነሽ ከሱ ጋር እንድንለያይ የፈለግሽው አንቺ ነሽ። አንድ ቀን እየደበደበሽ እንደዛ እያደረግሽ ይደብድበኝ። ምን አገባሽ አንቺ? እንዴ ይደብድበኝ። ጓደኛዬ ነሽ ብዬሽ አንቺ እንዴት ነው ሌላ ሰው ይዘሽ መተሽ ህይወቴ ለማመስ ከባሌ ለማፈታት ነው? ቆይ ዛሬ በሞትስ ቆይ ከባሌ ለማፈታት ነው እነሱ ነው ያመጣሽ? እኛ አንቺ ላይ ደርሰን እናውቃለን። ስለባልሽ ችግርሽ አውቃለሁ። ስለባልሽ እናልተቆረጥሽ ወይስ እኔ ችግሬን ስለነገርኩሽ ምን ያለ ሞዶ ስለምታውቂ ማድረግ አልቻልሽም። ምንም ማድረግ አልቻልሽም ማለት ቢገደኝ ግን ሞት እኔ ስለማውቅሽ ነው አንቺ ያደረግሽው። ስላመንኩሽ አሳልፈሽ ለሌላ ሰው መስጠጪ ሲጀምር ላንቺ በሰላም የተቀመጥነውን ሰዎች አሁን ምን ያደርጋችሁ እንደሆነ አያችሁ። እኔ በሰላም ነው የተቀመጥኩሽ። አታውቂም። ሁሌ ያባበጥሽ ሁሌ ያለቅሽ ልበጥ ምን ቸገረሽ? ላልቅስ ልበጥ ምን ቸገረሽ? አንቺ ምን አገባሽ? አሁን ምን አተረፍሽልኝ? እሞዶን ሰው አስደብድበሽ እንደዚህ አሰባብጠሽ ምን ማለት ነው? ከዚህ በኋላ ምንድነው? እሱ እንዴት ነው የሚያምነኝ ብለሽ ታስቢያለሽ? እኔ በጣም ልክ ነኝ። አንቺ ነሽ ልክ ያልሆንሽው። አንቺ ነሽ የማይመለከቱሽ ነገር ውስጥ የገባሽ። አድርጎሻል እንጂ በጤናሽ እንደዚህ አታስቢም። እንደዚህ ሊገድልሽ ጫፍ ላይ ድረስ ደርሰሽ እንኳን ስለሱ ታስቢያለሽ። እሱ እንኳን ስላንቺ ትንሽ እንኳን ስሜት እንደዚህ አትበይ። ይሄው እኮ ሊገድልሽ እንደዚህ ሊያንቅሽ ጨረስሽ? እናንተ ሰው ህይወት ውስጥ በመግባት ምን ታተርፋላችሁ? ቢያንስ ያንቺና የባልሽ ህይወት ውስጥ በመግባት
የብዙሃን ሰው ህይወትና ታሪክ እኛ ሰው ላይ እኮ አልደረስንም ሰው ላይ ለምን ዝም እላለሁ? ስለማታውቂው ነገር እንደዚህ ስለማታውቂው ማለት ምን ማለት ነው? እኔ እኮ ስለባሌ እኮ ነው እያወራሁ ያለሁ አይደል? እኔ ስለሌላ ሰው አይደለም እያወራሁ ያለሁ፣ ስለማፈቅረው ሰው ነው እያወራሁ ያለሁ። ህይወቴን ስለሰጠው ሰው ነው እያወራሁ ያለሁ። አንቺ ዝም በይ፣ አይመለከትሽም፣ አያገባሽም። ቢወድሽ ኖሮ አያገባሽም፣ በቃ አያገባሽም። አንቺ አይመለከትሽም። ለአንቺ ብላ ነው እንደዚህ የምትሆን። ምንም ለኔ ብላ አይደለም። ለኔ ብላ ማቢሆን እንደዚህ ለኔ ብለሽ አይደለም። ለኔ ብለሽ ያንቀኝ እኮ ምንም ያነቀሽ በቃ ጥያቄ ነው። ምን ይሄን ያለ ምን እንደዚህ ስለያዘሽ ነው ያነቀሽ? አይተናል እኮ እንዳለ በቪዲዮ አይተናል። ካሜራ እዚህ ቤት ነበር። ይሄን ሁለቅን ካሜራ ተገጥሞ ነበር። የምን ካሜራ ቀድዳለች? ማን የገጠመው ካሜራ? ምንም አያገባሽ። አንቺ ግን ያምሻል እንዴ? ቆይ ምን እያደረግሽ ነው ግን? ይታወቅሻል እንዴ? ማለት ነው ሰምኛለሽ? ምን ማለት ነው? አምኛ ቤትሽ ስላለ ለካሱ እንትኑን የሚወስድሽ አንቺ ነሽ ማለት ነው። እውነት ነው ማለት ነው። ዛጂ ሂጂ። ሄሎ ስሚኝ፣ ለምን ድረስ ነው ብለቶኛ? አርፈሽ ቁጭ በይ። አንቺ ነሽ አይደል አምኜ ስላስገባሽ ነው። ሰምኛለሽ? ሰምኛለሽ? ማለት አንቺ ነሽ እንጂ ሰምኛለሽ? አርፈሽ ቁጭ በይ። እንድትወራጭ አልፈልግም። እንድትወራጭ አልፈልግም። ልቀቀኝ። ዝም በይ። ድረስ መተሽ ጭራሽ ካሜራ ታስመጫለሽ። እንዳሰብልሽ ራሱ አትወጂም አይደለ? ዝም በይ ብዬሻለሁ። ማናስብልኛለሽ? ነግሬሻለሁ። ቀድ ላይ መጥቼ ነግሬሻለሁ። ምን አገባሽ? ምን አገባሽ? ስለኔ ህይወት ምን አገባሽ እንጂ አገባሽ? እኛንም እየተጎዳን እኮ ነው። አንቺ ላይ ማን ደረሰ? አንቺ ላይ እንደ ጓደኛ ቤታችን እየመጣሽ ለካ አንቺ ተንኮል ነው የምትሰሪው። ዝም በይ። ለአንቺ ተንኮል ማለት ህይወት ማትረፍ ለአንቺ ተንኮል ነው። እንድትጮይ አልፈልግም። ይሄን ሁሉ ነገር ስታደርግ የነበረው ለአንቺ ብላ ነው። ለአንቺ ብላ ህይወትሽን ለማትረፍ ነው። አንቺም እኔም እንደዚህ እያደረግኩ ያለሁት የሆነ እኔ ህይወቴን አትርፉልኝ ብያችኋለሁ። እናንተ ምንድን ነው የምትሉት? በሱ ቁጥጥር ስር እንዳለሽ ስለገባኝ ምን አገባሽ? አሁን ልሙት በሱ እጅ አይደለም ማማሙ። በፈለኩት ልሙት። አንቺ አይመለከትሽም። ምንም እንዳታናገሪኝ ከዚህ በኋላ። አመኛ ቤቴ ስላመጣሽ ነው አንዴ ካሜራ አንዴ ምን ብለሽ እየጎተሽ የምታመጭብኝ? እኔ በህይወቴ ደስተኛ ነኝ ብዬሽ የለ አርጊልኝ ብዬሻለሁ። እኔ ነበረ እያየሽ አይደል እንዴ? ዛሬ ሁለታችንም ዋሽ ነበር። ደስራሽ አዎ መሞት ይገባሽ ነበር። በቃ በዚህ አይነት ትክክል ነው። እንኳን አነቀሽ። ላንቺ ባሰብኩኝ ምንም ያሰብሽልኝ ነገር የለም። ቤቴ መተሽ ካሜራ ደብቀሽ እነሱን አምጥተሽ ቤቴ እንደዚህ እሱን እንደዚህ ስላስደበደብሽ ነው ለኔ ያሰብሽልኝ። አንቺን ሲደበድብሽ ምንም አይሰማሽም? ይደብድበኝ፣ ምን አገባሽ እኮ እሱ ላንቺ አያስብም። ቢወድሽ ኖሮ ምን አገባሽ? አንቺ ምን አገባሽ ነው? አንቺ እሱን ፈልገሽዋል። እኔ ጭራሽ በሱ እና ምን እያልሽ ነው? ደበደብሽ? ይደብድበኝ። እኔ ደበደበኝ ብዬሻለሁ። ድም አልችልም ሲጀመር። እኔ ስላንቺ አይመለከተኝ። በቃ አንቺ ምናምን አትበይ። ደግሞ ላንቺ ባሰብኩልሽ ጭራሽ ማናስብልኛለሽ? እኔ አስብልኝ ብዬሻለሁ። ልሙት፣ ምን አገባሽ? ልሙት፣ ለሱ ልሙት። እሺ አሁን ጩኸትሽ ምን በቅቶኛል። ዝም ብትይ እኔ በቅቶኛል። በቃ እናንተ በቃ ተው። ለምንድን ነው ከህይወታችን የማትወጡት? እኔ ራሴ ብዙ ማራት ደክሞኛል። እንወጣለን። አሁን ከህይወትሽም ከቤትሽም እንወጣለን። ባለቤትሽን ይዘን ማለት ነው። ወሬት ነው ባለቤቴን ይዛችሁ ነው? ለምንድን ነው ጣቢያ የምትሄዱት? ምን አደረጋችሁ ነው ጣቢያ? ለምንድን ነው የሚታሰረው? ለምንድን ነው የሰራቸውን ስራዎች ምንም የሰራው ነገር የለም። አምኗል። ሁሉንም ነገር አምኗል። የሰራው ነገር የለም። እሱ ካመነ አንቺ ምንም የሰራው ነገር የለም። ምንም ስለማይሰራ አሁን ትሰሚኛለሽ ሴትዮ አምኗል። ሁሉንም ነገር የሰራቸውን ወንጀል ምን አደረገ? ከአንቺ ጋር አብሮ አንቺ ውጭ ወጥተሽ እነዚህ ውሻ፣ ድመት የመሳሰሉትን ነገሮች ቀስ እያልሽ አባብለሽ እንደምታመጪና እዚህ እና ምን ችግር አለው? አዎ እና ምን ችግር አለው? እሱ ደስ ካለው ምንድን ነው ችግሩ? ሰው ላይ ያልደረሰ ምንድን ነው ችግሩ? ሞልቶ ለተረፈ ድመትና ዶሮ ሜዳ ሁሉ ዶሮ እና ድመት አይደል? ምንድን ነው ችግሩ? ነገ እንደዚህ ትያለሽ። ህፃናት አመጣችሁ እንደዚህ እየገደላችሁ እየበላችሁ እንደዚህ ትሉ ነበር። አሁን እኔ ከአንቺ ጋር መጨቃጨቅ አይደለም ፍላጎቴ። ይሄን ሁሉ ነገር አሁን ይሄን ሁሉ ወንጀል እስካመንሽ ድረስ ነገ ላይ ከፍ ያለ ወንጀል ላይ ሳትደርሺ አሁን እዚህ ላይ መቋጨት ስላለበት አንቺም ወደ ጣቢያ ትሄጃለሽ ማለት ነው። የምን ጣቢያ? ለምን ጣቢያ የምሄደው? ትታሰሪያለሽ። ለምን ነው የምታሰረው? ምን አድርጌ ነው የምታሰረው እንዴ? እስካሁን የያዝናቸው ያው እዚህ ላይ ላናስተላልፍ እንችላለን። ብዙ አይነት ነገሮች ሲደረጉ እዚህ ቤት የያዝናቸው ነገሮች አሉ። እነሱ ሚዲያ ላይ ላናወጣ እንችላለን። ነገር ግን እኛ የምናውቀው በጣም ብዙ የአረመኔ የሆነ ስራ ሲሰሩ ሰው ላይ አልደረሰም እኮ ቤታችን አይደለም ያለ ነው። እኛ ማማ ጋር ደርሰናል። እኔ ቆይ ግዴታ የሆነን ሰው ለማቁሰል ቤቱ መሄድ አለብሽ ነው? እዚሁ ናችሁ እኮ ለሰፈሩ ሰው ሰላም እየሰጠሽ አለ። አሁን ሰምኛለሽ ሴትዮ፣ እኔ አንቺን እየወቀስኩሽ አይደለም ተመለሽ እያልኩሽ ነው።
ከዛ ሰውዬ እስራት ውጪ እያልኩሽ ነው። ይሄ ባለቤት ስም አታንሳው። በቃ እወደዋለሁ አልኩህ። ስለሱ ምንም አታውቅም። ኧረ እባክሽ ያው ጤናማ ስላልሆንሽ ይሆናል። እስቲ የምትወስጂውን ሕክምናም የሚሰጥሽን ሕክምና እስቲ ያው እንዲሰጥሽ እናደርጋለን። ከዛ በኋላ ሕክምና ያስፈልገኝም ጤነኛ ነኝ። ኧረ እባክሽ እሱን እስቲ በጊዜ ሂደት የምናይ ነው የሚሆነውና ያው ምንቲ እነሱ ይውጡና እስቲ እሱን አስገባው ያለውን ነገር ላውራው። እሱን ታስገባለህ ማለት ነው። ትሰሚኛለሽ? እንደው አንቺ ትቀመጫለሽ እናቴ። አንቺ ሁኚና አንቺ ውጪና እሱን አስገብኝ። አንተ ግን እንዴት እንደተበደባችሁ ዝም በይ። ትሰሚኛለሽ? ዝም በይ። አሁን የነገርሻትን እያንዳንዷን እውነት ለሱ ነው የምናገረው። የምን እውነት ነው የምታወራው? እንዴ ልትክጂ ነው እንዴ? አሁን የነገርሽኝ ልትክጂ ነው? ይሄን ሁሉ ወንጀል እንደሚሰራ ነግረሽኛል ነበር። ምንድነው ወንጀል? በቃ የሚፈልገውን እሱ የራሱን ሰው ላይ አልደረሰም ነው ያልኩክ። እንደዛ ብቻ አይደለም ያልኩሽ። እንደዛ ብቻ አይደለም ያልኩሽ። እኔ ነገርሻቸው ሁሉንም ነገር ስላንተ ነግራኛለች። እኔ ነገርሻቸው። እሱም ስላንቺ ሁሉንም ነገር ነግሮኛል። እንዴት ቆይ ማለት የማትተማመኑ ከሆነ እንደዚህ ለሰው የምትናገርብህ እንደዚህ ሚስጥርን ለምታወጣ ለምንድን ነው ቆይ እናንተ ምን እስክገሉ ድረስ እኔ ማየት ነበረብኝ? የጠየቀኝ ነገርኩ። በቃ ሌላ ምንድን ነው የምትለው? እያየህ ነው አይደል? እና ሲደበድቡ ምን ላደርጋቸው እንዴ? ምንም እኮ አላስተረፉም። ይኸውልህ እንዴት እናስተረፉክ? አንቺ ትጨመርብኛለሽ እንዴ? አሁን ንገሪኝ። እሱም ለአንቺ ስሜት የለውም፣ ግድ የለውም። ለምንድን ነው ቆይ አትበል እንደዚህ እንዴ? ምን ማለት ነው? በጣም ነው የሚሆነው። ነግሬሻለሁ እኮ ሁሉንም ነገር ስለ አንቺ የነገረኝን ነገር ነግሬሻለሁ። እኛ ማለት ገብታችሁ በቃ ነገር ብትፈታፉት የምታጣሉ ነው አይደል? እንጣላለን። እንደሚፈልጉ አላውቅም። ያቺን ራሷ ምን ያስገብቻት እኛን ለማጣላት ማታረግ ነግሬሽ ነበር። ሳትመኝ ብያለሁ። ሳላንቺ ብላ ሳትመኝ ለአንቺ ብላ ነው። አንተ የምትለኝ የምሰማ ነው ነው ሁሉ ነገር አይመጣም። ሰማኛለህ? እኔ መጀመሪያ ስንቴ ነው ነገርኩሽ? ሰባት አምጪ እዚህ ቤት ቆይ እየነገርኳችሁ እኮ ነው። ስለ አንቺ ክፋት ይናገረኛል። አንቺም ስለ ቆይ ለምንድን ነው ስለሷ ክፉ ነገር ያልናገርም? ምንም ክፉ ነገር ችግር የለውም። አሁን የምታውቂውን ነገር ስለሱ ብትነግሪኝ ጥሩ ነው። ምንድን ነው ነገርኩ አይደል እንዴ? ምንድን ነው ሌላ ምንም አውቀው ነገር የለም። ሌላ ኧረ እባክሽ ችግር የለውም። ዞር በይ። ልቀቂኝ፣ ልቀቂኝ። ከዚህ በላይ ስቃዩን አበዛበታለሁ። ልቀቂኝ። ቶኒ ነው። እሺ እነግራለሁ። ተው፣ አትንካው። አትንካው። እሺ እኔ እነግራለሁ። ልቀቀው። እነግራለሁ። ተው፣ ንገሪኝ። ምንድን ነው እንድነግር የምፈልገው? ቆይ ሁሉንም ነገር ንገሪኝ። እንዴት እጁ ላይ ልትገቢ ቻልሽ? ቆይ በምን አይነት መንገድ? እስቲ ንገሪኝ። ምንም እንዳትነግራቸው። እሺ የማትናገሪኝ ከሆነ እነግራለሁ። እሺ እነግራለሁ። እንዴ እሺ ለምንድን ነው የምትመታው? እሺ ተውኩት። እሺ ንገሪኝ። ምን ልንገርህ? እንዴት ተዋወቃችሁ? ቆይ በቃ ተዋወቅን። በቃ በአጋጣሚ ተዋወቅን ነው። ምን ማለት ነው? በቃ በአጋጣሚ ተዋወቅን አልኩህ። አይኔን እያየሽ ንገሪኝ። በስትክክል ንገሪኝ። እንዴት አወቅሽው? በቃ በአጋጣሚ ተዋወቅን አልኩህ እኮ። የሆነ ቦታ ላይ ተዋወቅን። የሆነ ቦታ የት? በቃ የሆነ ምግብ ቤት ላይ። ከዚያስ? በቃ ተዋወቅን። ማንኛውም ሰው እንደሚተዋወቁ ተዋወቅን። መደዋወል ጀመርን፣ መገናኘት ጀመርን። በቃ አለቀ። በቃ አለቀ። ዛሬ ደረሳችሁ እዚህ ላይ። ሰው ዝም ብሎ ተገናኝቶ እንደ መጋባት አይችልም እንዴ? እናንተ ያው ከነገረች አይደል እንዴ? በቃ ምንድን ነው ተገናኘን። ይሄ ነው የምትፈልጉት? በቃ ተገናኘን። አሁን ምንድን ነው የምትፈልጉት? በቃ ተውን። አሁን ቆይ እንዴት? ቆይ ማለት መጀመሪያ ላይ እንደሰማሁት ከሆነ የጥሩ ቤተሰብ ልጅ ነሽ አንቺ። ደና ማለት ደና ነገር ነው የሆነ ለወደፊት ደና ነገር እንዲያጋጥምሽ ብዙ በቃ ደና ነገር የሚመቸኝን እኮ እየኖርኩኝ እኮ ነው። ምንድነው የምትለኝ? ይሄ እንዴት ነው ሰው የተላ ነገር የሚበላ? ምን ችግር አለው? እኛ ደስ ብሎን ከበላን ምንድነው ችግሩ? የዛሬ 3 ወር 4 ወር ደና ሴት ነበርሽ። አሁንም ደና ነኝ። ምን ጎደለኝ? ምን እያለኝ ነው? ማቅመስ ነበረብን ያንን። በቃኛ በቃም ሰው ነው እኮ ተወደው ነበር። ሰምኛለሽ? እኔም ድሮ አትተውኩኝ ከሆነ ንገሪኝ። ልቀቀው። እሺ ልቀቀው። በስነ ስርዓት ንገሪኝ። እሺ ልቀቀው። እሺ በቃ አይዞህ በቃ አትንካው። እሺ እየጠበኩ። እሺ ምን ልንገርህ? ምንድን ነው የምትፈልገው?
እንዴት ተገናኘሽ? በቃ በአጋጣሚ ተገናኘን አልኩህ እኮ። እዚህ ቤት እንዴት ልትመጪ ቻልሽ? ምን ማለት ነው? ቤቱ እኮ ነው። ቤቱ ይዞ መጣው። በቃ እሱ ቤት እኮ ነው። እንዴት ወደዚህ ነገር ወደ እንደዚህ አይነት ነገር ይሄን ለመብላት እንዴት አደፋፍርሽ? እንዴት ማለት ነው እንዴ? በቃ ተገናኘን። ቤቱ መጣለው ምግብ በቃ እሱ የሚበላውን ያበላኛል። ደስተኛ ነኝ። በቃ እኔ ይሄ ሁሉ ነገር ቆይ አይታይሽም? እኛም ምን ማለት ነው አይታይሽም? ማለት ቤቱ በቃ በጣም እላፊ ነው የሚገመው። ምንም የሚገማ ነገር የለም። እኔ ተመችቶኛል። የምትበሉት ነገር እኔ በቃ እሱ የሚበላው ነገር ተመችቶኝ እኮ ነው ወድጄው አይደል ፈልጌ የምኖረው። የሞተ አይጥ ስማ፣ የሞተ ድመት ያ እናንተ ቤት እኮ ለኛ ይገማናል። አንፈልግም። በቃ እኛ ራሳችንን ኑሮ ነው የምንፈልገው። ለምን ሻትሉንም? እኛ እንደናንተ ኑሮ አናቀም። ያ ነገር ንጹህ ቤት የሚሸትሽ የሚያስጠላሽ ከሆነ ቤተሰቦችሽ ጋር እንዴት ነው ሄደሽ የምታድሪ? ምን ማለት ነው እንዴ? እኔ እሱ ጋር መጥቼ እኔ እሱ ጋር ጥሩ ጊዜ አሳልፌ ቤተሰቦቼ ያው ጠቅልዬ ከሱ ጋር መኖር ስላልጀመርኩ ቤተሰቦቹ ጋር መሄድ ስላለብኝ ነው የምሄደው እንጂ እኔ እነሱ ጋር መኖር አልፈልግም። እኔ እዚህ ነው መኖር የምፈልገው። ምን አይነት ምግብ ነው እሺ የምትመገብ? እኔ እነሱ ምግብ አይጣፍጠኝም። የሱ ምግብ ነው የሚጣፍጠኝ ካልክስ። ኦኬ እዛም ሄደሽ የሞተ አልፈልግም። እኔ እዛ በልቼ አላውቅም። እኔ እዚህ በልቼ ጠግቤ ነው የምሄደው። በጣም ጥሩ። አሁን ያው ከዚህ በላይ እንድትደርቅብኝ አልፈልግም። እየነገርኩህ እኮ ነው። ቆይ ምንድን ነው የምትፈልገው አንተ? ቆይ ለምን አትተውንም? በቃ ምንድን ነው የፈለከው? ንገረኝ። መናገር ያለብን ሁሉ ተናገርን እኮ በቃ። እኔ እመተዋለሁ። የማትናገሪኝ ከሆነ እገለዋለሁ። ተናገርን አይደል እንዴ? በቃ ተውን እስቲ፣ ተውን እንኑርበት በቃ። አንተ መኖር የሌለብህ ሰው ነው እንዴ? ማለት ነው ስለሱ መኖር መሞት አንተ ነህ እንዴ የምትወስነው? እንዴት ነው ይሄ ነው የመሰለህ? አሁን ከማህበረሰቡ ገለል ብለህ ነው ያለው። ራስህን ችለህ ብትኖር ጥሩ ነበር። ራስህን ችሎ ነው የሚኖረው። ለማን ምን ደረስኩ? እንዴት ነው? ቆይ እንስሳት እየጠፋ ነው፣ እንስሳት እየታረደ ነው። የእንስሳት ዛሬ ያየው እንስሳ ነገ አጥንቱ ብቻ ስጋው ደርቆ ምን ብሎ አጥንቱ ብቻ የሚገኘው አንተ የምትነካቸው እያንዳንዷ ነገራት የሆነ ጤናማ የለም። በቃ ሁሉም ነገር እና ዛራጆቹን ፈልጋ እኔ ምን ላድርግ? ቆይ ዝበል ራስ ያመጣው ነገር ነው ይሄ። ወይ ራስ ግነክ ነገር ምንድነው? ቆይ ለምንድን ነው ማትተውን? ይሄን ነገር እያወቅሽ እንዴት ነው? ቆይ እንዴት አእምሮሽን ሺህ ጊዜ ቢመርዘው እንዴት እንደዚህ እየተለዋወጠ እኮ ፈቅራለሁ እያልኩ እኮ ነው። ፍቅር ይገባል። ስለ ፍቅር ታውቃለህ አንተ? ፍቅር እንደዚህ ያደርጋል። እንዴት እንደዚህ ደስ የሚለው ነገር ሁሉ አደርጋለሁ። ለምንድን ነው ዝም በይ የምትለኝ? ንገረኝ እያልኩ በጣም ነው የቀፍፍሽ። የምርሽን ከሆነ የምር በሱ ስር ካልተያዝ፣ በሱ ሴጣናዊ አገዛዝ አሰራር ካልተያዝ የምር በጣም ነው የምትቀፍ። ምን ማለት ነው? እኔ አንድ ነገር ልቃ እንትን ልበል ይበል በቃ የምትፈልገውን ሁሉ በቃ የሚያሳውቅህ አንድ ነገር አለ። ምን አለ? ሁሉ የምትፈልገው ጥያቄዎች ሁሉ ነገር ሚስጥራቶች አንድ ነገር አለ። እሺ ነው እሱን እሰጥሃለሁ። ስጠኝስ ትቀምሰዋለህ። ከዛ ሁሉ ነገር ይከፈላል። አዎ ይሄ የእውቀት በር ነው። እኔ ላምጣልሽ በል እንግዲህ ላምጣልህ። ያንተን አይደለም ትል አይደለም አንተ እኔ ላምጣልህ። ቁጭ በል ድጋሚ እጄን ትነኪውና ስበይ አትምታሱን እጠፈጥፈዋለሁ። አትምታት እሷን አትምታት። በጣም ጥሩ የምትወዳት ከሆነ ትሰማኛለህ? እዚሁ እያየ እገላታለሁ። ትሰማኛለህ? ከአንተም መስማት እፈልጋለሁ። ሁሉን ነገር እነግርሃለሁ። በቃ እሷን ከአንተም መስማት እፈልጋለሁ። ትሰማኛለህ? እሷ ነች ዋናዋ። እሷ ነች ታስፈልግልኝ። ስለምኑ ነው የምታስፈልግ? ስለምኑ ነው? ነገር መመለስ አልፈልግም። ወዴት ነው ንገረኝ። ወዴት እገላታለሁ። እደግማታለሁ እስክትሞት። ምንም አያገባኝም። የአንድ ሰፈር ሰው ከሚጠፋ የአንድ ሰው ህይወት ቢጠፋ ምንም ግድ አይሰጠኝም። አጠገቧ አትድረስ። በቃ እሺ አሁን ንገረኝ። ምንድን ነው ዋናው? ስለምኑ ነው ዋናው? ማለት ሚስቴ ናት። እፈቅራታለሁ፣ እወዳታለሁ። በእናትህ በቃ ዞር በል። ሚስቴ ናት። ዝም በይ። ንገረኝ። እጄ እንዳትነካው። ንገረኝ። እገላታለሁ። እያያት እገላታለሁ እኮ እነግርሃለሁ። በቃ እገላታለሁ። ረጅም ነው የምነግርህ። ትሞትባለች። እስከዛ በእናትህ እሺ ንገረኝ። እኔም እሞታለሁ። እሷ ከሞተች በእናትህ አንተን ሰው ይልገለኝ ነው እንዴ? ቆይ ምንድን ነው የምትፈልገው? ንገረኝ። እየጠበቅኩ ነው። ምንም ለሁለታችሁ ምንም ግድ አይሰጠኝም። ይህንን ቪዲዮ ራሱ አንለቀው። ይህን ቪዲዮ እናጠፋዋለን። ምክንያቱም
እኔ ካሁን በኋላ ለማደርጋቸው ነገሮች እኔ ነገ ላይ ስለምትጸጸት ነገ ላይ እኔ ራሴን ስለምወቅሰው የማደርገውን ነገር ስለማላቅ እናጠፋቸዋለን። ቪዲዮቹን አግባብ አይደለም መያዛችን። በቃ እሺ እኔ እነግርሃለሁ ሁሉንም። በዚህ ልክ ነው ለእናንተ ልብ የጨከነው። እሺ በቃ ንገረኝ። ሁለት ነገር ግን ካንተ ፈልጋለሁ። መጀመሪያ አንደኛው ኑኑ አጥፋው። ይጣፋ። እኔ ራሴ አልፈልገው። ሳይቀረጽ ነው የምፈልገው። እኔ ራሴ አልፈልገው። አዎ እኮ ዝጋው። አንድ ቋላ ነው ዝጋው። በእናትህ ተቀበለው እና ዝጋው። ይቀመጥ። እሺ እንትኑ ቀለበት ውስጥ አይ ለምን ቀለበት ውስጥ ለምን ሚስጥሩን ትፈልጋለህ አይደል? ልትሰወርብኝ እንደ ትላንት ልትሰወርብኝ። እንደዛ አይደለም። ቀለበቱን አምጣ። ሁሉ ነገር ያለው እዛ ውስጥ ነው። በቃ ማለት ይሄ ሁሉ ነገር እነግርሃለሁ። ንገረኝ መጀመሪያ። በቃ ዋናው በቃ አሁን ላለሁበት ነገር መሰረቱ ቀለበቱ ነው። እዛ ቦታ ላይ ሳንደርስም አትሞችም። እሺ የትኛው ቦታ? እኔና እሷ ሚስጥር ነው። አገባ ይኸው ቀለበቱ እኮ ስትስጠኝ እሰጥሃለሁ እኮ ስጠኝ። ንገረኝ እውነቱን። ቀለበቴን እንጂ ላስገባ እውነቱን ንገረኝ። ይኸውልህ እኔ እነግርሃለሁ። እሺ ንገረኝ። እሷንም ይኸውልህ ምንም ነገር ሳትሆን እንደዚሁ ከነሙሉ ሰውነቷ ከነምን ሁሉ ማንነቷን እኔ የምፈልጋት እኮ ለምን እንዳታረጋት እኮ ለምን ትንሽም ነገር ደም ጭረት ምናምን እንዲኖርባት አይፈለግም ማለት ስትል እኔ አልፈልግም። በቃ ምንም እንድትሆንብኝ አልፈልግም። በቃ አይ ፍቅራችን እንደዚህ ነው። እና ቀለበቴን በእናትህ ዞር በል አልኩህ። አንዴ ብቻ ለምን ቆይ ለምን ወይኔ ዛሬ ለምን ፈለግ? ቆይ ለምን ፈለግ? መልስላት እስኪ አሁን። እሺ ቆይ ቀለበቱን ሰጠው ምን ታደርጉበታል? ቀዲና ሰው በሰላም እንኖራለን። ከዛ በኋላ ማንም ሰው ጋር እንደርስም ማንም ሰው ጋር እንደርስም። በቃ እሱን ብቻ ነው እንደምፈልጋት። በቃ ከሷ ውጪ ሌላ ምንም የምፈልገው ነገር የለኝም። በቃ ተረዳኝ አንተ ወንድ ልጅ አይደለን? ወንድ ልጅ ስሜት ይጨክናል። አልሰጥም እንዴ እንሰጥህ እያንዳንዷን ጥያቄዎች ከመለስክልኝ ባል ለምንድን ነው እንደዚህ የምትንቀጠቀጠው? እሷስ የሆነ ነገር እንዳትሆን የምትፈራው ለፍቅር ብቻ አይመስለኝም። የምትፈለገው አንድም ጭረት ሳይኖር ነው የምትፈለገው ብለሃል። እመለሳለሁ ወደዛ ብለሃል። ይሄ ሁሉ ነገር ጥያቄ ነው የፈጠረብኝ። ንገረኝ። በቃ እንደዚህ ነው የምትፈልገው ማለት እንዲህ ዝም ፈልጋት ማለት እንዴ ምንም እንድትሆን አልፈልግም እኮ ንገረኝ። ለምን ማለት ነው? ለምን እንዴ አንተ ሚስጥር ታብጥና ለዛ እንደዛ አይደለም። ይሄ ከዛ የተለየ አንተ ሚስት የለም ፍቅረኛ የለም ወይ ልጅ እናት ምናምን ምንም አገባ ምን የለኝም። ምን አገባ የለኝም። አዎ የለኝም። አራሽ በምን እሺ ልማጸነ በምንም አትማዘነኝ። እኔ እውነቱን ብቻ ንገረኝ። አንዴ ኃይሌን እኮ ከጄ ማውጣቴ ነው በቃ እኔ በደለኝ። ኦኬ ይሄ ነው ኃይሌ ማለት አይደለም። ይሁን ይሄ ማለት በቃ መመላለሻ ትራንስፖርት ነው በቃ ይሄ ምንም አዲስ ነገር የለም። ቀለበቱን ብሰጥ ምን ታደርግበታለህ? ፋራ ጨነከኝ በእናትህ። እሺ ንገረኝ። በቃ ጣቴን አስገባዋለሁ። ከዛ በቃ ሁሉ ነገር ወደ ቦታ ይመለሳል። ያለው ነገር እውነታውን ሁሉ መናገር እችላለሁ። እኔም ተመልሼ ራሱ ወደዚህ አልመጣም። አይደለም ወደዚህ ወደ ምድር ራሱ አልመጣም። ወደዚህ ምድር ራሱ አልመጣም። በቃ ማለት ወደዚህ ምድር ነው ያንተ ሰዎች ናቸው የሚደባደቡት። ምን ተው እኔ አንድ ከፍተን ነው ግብቡን አንጠልጥለው ይዞ ይወጣል። ቅድም ደብድቦኛል እሱ ተው በለው ንገረኝ። አንጠልጥለው ይዞ ይወጣል። ዝም በይ። ለምን ዝም መላው? ይሄ ሁሉ ስቃይ ምንድን ነው? ንገረኝ። እሷን ደግሞ ጠይቃት። በቃ አሁን ደግሞ አንተ ነህ ሁሉንም ነገር የምታውቀው። ንገረኝ ንገረኝ። የምትፈልገው ከሆነ ይሄው እሰጥሃለሁ ቀለበቱን። እሺ ቀለበቱን እሰጥሃለሁ። ስጠውና በእናትህ እንቀላቀል። ለምን እንደምታሰቃየኝ ቃል ገባልኝ። ቃል ገባልኝ። እዚህ ላይ ያዝና ቃል ገባልኝ። እዚህ ላይ ቃል ገባልኝ። ምንድን ነው ይሄን በእጅ ያዝና ቃል ገባልኝ። እንቆላህን ወደዛ ነገርኩህ። ቃል ገባሁልህ። ወደ እጄ በእጅ እንደዚህ ይኸው ቃል ገባሁልህ። ውሰደው። ሜላት ግንባሯን ተመልከተው። ውስጥ እሺ ቅንድቧ ግጥም ነው እና ትፈልጋለች። ምን ማለት ለምንድን ነው የምትፈልገው? ለጥልቁ ዓለም ትፈልጋለች ማለት አዎ
ቀጣይ የዚህ ዓመት መስዋዕት እሷ ነች። ምን እያልክ ነው አንተ ያለኸው? የምን መስዋዕት? ቆይ ምንድን ነው የምትለኝ? አሁን ወዴት ነው የምሄደው? አታምጪኝ። ምንድን ነው የምትለው? እያወራለሁ ታውቀዋለህ እንደ አንተ። እናት ቆይ ጸጥ በይ። እኔ ሁሉን ነገር በደንብ እገልጽልሻለሁ። በቃ ሁሉን ነገር በደንብ እነግርሻለሁ። አንዴ ብቻ እሱ ከእጃችን ይወጣ። ይኸውልህ እኔ ማለት ስጋ የለበሰ ሰው አይደለሁም። ምንድን ነው እያልክ ያለኸው? እንደዚህ የሌላ ነገር እንዲያወራ እያደረከው ደብድበህ። እሺ በቃ እጇን ያዛት ቢያንስ። አንተ ተገላገልኩ ስል ደግሞ እሷ ትጨመራለች እንዴ? ምንድን ነው የምታወራው? የምትፈልጊውን ነገር መስማት የምትፈልጊውን ነገር ዝም ብለሽ ቁጭ ብለሽ ስም። እንዴት ነው የምሰማው? እያወራህ ያለውን ነገር እየሰማህ አይደል? አታርፊም ወይ? ለምንድን ነው እንዲህ የምትለዋወጠው? ማለት አንድ አይኔ ይገለበጣል፣ ይጠቁራል፣ ይቀላል ምናምን ምንድን ነው? ቆይ በቃ አንዴ ብቻ ቀለበቱን አንዴ እጄ ላይ ያስገባልኝና ከዛ መልሰህ አውልቀው። በቃ ችግር የለውም። ጭራሽ አልሰጠም። ይኸውልህ የነገርኩህ እጥለዋለሁ። የማትናገረኝ ከሆነ አቃጥለዋለሁ። አታረገውም። የማይመስል ነገር ምንድን ነው የምታወራው? ያመሃል እንዴ? ለምንድን ነው የምትፈለገው? የምንድን ነው አሁን ያለነው? መስከረም ላይ እንትን አትበለው። ይኸውልህ ስሟ ሜላት ነው በግዕዙ። ግዕዝ ካይብ ሳልስ ሲባል ታውቃለህ? የእሷ ስም ደግሞ ማለት ሜቤት ነው። አየህ ተረኛው እሷ ነች። ግንቦት ላይ ያው የምትሰዋው ማለት ስለምንድን ነው የምታወራው? ቆይ አንተ ሜላት የምን መስዋዕት ነው የምታወራው? ድንግላት ምንም ደም አልፈሰሳትም እስካሁን። ምንድን ነው እያወራህ ያለው? እኔም በእጄ ነክቻት አላውቅም። ማንም ነክቷት አያውቅም። ምንም ደም ያልፈሰሳት የት ነው የምትፈለገው? እንደ በግጠም ምን ማለት ነው? ቆይ አንተ እያልክ የተመረጠችው እሷ ነች። ምንድን ነው የምታወራው? እያልክ ያለው ምንም የገባኝ አይደለም። የግንቦት ወር እንትን ግብር እሷ ናት። በቃ ማለት ምን እያልከኝ ነው? ስሚ የጥልቁ ዓለም መልእክተኛ ነኝ እኔ። ሰይጣን ነኝ፣ ሰው አይደለሁም። እኔ ሰለሞን አይደለሁም። ሰለሞን የሚባል ነገር እኔ አላውቅም። ሰለሞን የሚባል ሰው የለም። በቃ አንቺ ሜላት ትነሳለች።